ሰላም ውድና የተከበራችሁ የለሚቱ ተከታታዮች እንኳን በደህና መጣችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ምሳሌ ድራማን 132ን ይዤላችሁ ከች ብያለሁ። እንግዲህ ዳጣና ዳጣም ደግሞ እየበረረች መታ ሞገስም መንገድ ላይ ደላላውን እየቀጠቀጠው ነው። ስለዚህ ይህንን በነገራችን ላይ እንግዲህ ደላላው ለዝና የት እንዳሉ ስለጠቆመ ነው ማለት ነው። በመሀሊት ጉትጎታ መሀሊት እንግዲህ መሀሊት ናት የደላላውን ቁጥር ለዝና የሰጠችው። ከዛ ዝና ሲደውልለት ያው ደላላው ደግሞ እንደምታውቁት ብር ይወዳልና ከዛ ይሄን ያህል ብር እሰጥሃለሁ ሲለው ቀበጣጥሮ ከዛ በኋላ ዳጣን አግኝቷት ዝናን እኮ አገኘሁት አንቺ የምትፈሪው ዝና ነው እንዴ ብሎ ሲላት ዳጣ ደግሞ ምንድነው የምትለው አንተ የማን ነው ዝና ምናምን ስትል ከዛ ይሄ ሁሉ ጊዜ አንቺ የምትፈሪው ምናምን አላት። ከዛ ዳጣም እንዴ ምን አድርገህ ነው አለችው። እነ ሉላ የት እንዳሉ እኮ ይሄን ያህል ብር ከከፈልክ ንገረኝ ብሎኛል ሲላት ማለት ነው። ዳጣ ደግሞ አንለቅም እኔም ሆነ መድብል ብሩክንን አንለቅም ይሄን ነገር ካደረግክ ብላ ከዛ አለቀልህ ነው ብሩ እንደሆነ አይሰጥህም እሱ ውሸቱን ነው አለችው ማለት ነው። ከዛም ውሸቱን ነው ዝና በጭራሽ ክፉ ሰው ነው፣ አረመኔ ነው፣ ይሄን ያህል ብር ሊሰጥህ አይችልም፣ ሊጠቀምብህ ፈልጎ ነው። እሱ ደግሞ እንግዲህ በአንድ ይሄን ያህል ብር አገኛለሁ ብሎ እውነት መስሎት ከዛም ዳጣ ወደ ሞገስ ትደውልና መርዞ እኮ ደላለው ማለት ነው ከዝና ጋር ተገናኝቶ ዝና ይሄን ያህል ብር እሰጥሃለሁ ብሎት ከዛም እናንተ የት እንዳላችሁ ተናግረዋን አለው። ከዛም እንግዲህ ሞገስም እንግዲህ በጣም ተናደደ ማለት ነው። ከዛም ሞገስ ደግሞ ደላላውን ቀጥቅጦ ማለት ነው ይሄን ነገር ማድረግ ያለብህ። ሞገስም በጣም ለሉላ ምግብ ሊገዛ ወደ ውጭ ሲሄድ ዝናን ይዘው ግንባሩን በዱላ ቀጠቀጡት። መሀሊት ደግሞ ከዝና ስር መቼም አትጠፋምና ፖሊስ ማንቁርቷን ይዞ አንጠለጠላት። ዳጣ ዛሬ ለየት ያለ ጀብድን የሰራችው መድብል ጋር ደወለችና ደግሞ ዝና እንደተያዘና እንዲሁም ደግሞ ሞገስ እንደደበደበው ስትነግረው የኔ አንበሳ የኔ ጀግና አንቺ እኮ አፍ ብቻ አይደለም በተግባር አሳይተሽኛል። እኔ ቀድሜ ከነግብረ አበሮቹ እስር ቤት አርመጠምጠዋለሁ ስል አንቺ ግን ቀድመሽ እንደዚህ ታሪክ ሰራሽ እያለ ዳጣን ማደናነቅ ጀመረ። ዳጣም ደግሞ በጣም ደስ አላት። ከዛም እንግዲህ መርዞ የኔ ጥቁር አዝሙድ የኔ ኮረሪማ እያለ የቅመማ ቅመም አይነት እየጠራ ኤፍራታን እንደሚወዳትና እንደሚያፈቅራት ለዳጣ እየነገራት ነበረ። ዳጣ ደግሞ አስቀድማ መርዞን ስላለመነችው ሞገስና ሉላ የተከራዩበትን ቤት ቀይረዋል። አንተ ዝናን እንዳጋጣሚ ከያዘ ሩቅ ቦታና በጣም ብዙ መንገድ የሚያስሄድ ቦታ ጥራለት። በደክምና በለፋ ቁጥር ሁሉንም ነገር ተሰላሽቶ የተዋን ብላ ዳጣም ለመርዞ ስትነግረው እሺ ዳጣ እኔ ግን ያንን አረመኔ ሰውዬ በፍጹም ማግኘት አልፈልግም። በጣም እኮ ነው የፈራሁት ከሚባለው በላይ በጣም ፈርቻለሁ። እውነቱን ስነግርሽ እኔ ከዚህ በላይ መታገስ አልችልም። እንደውም ሁሉም ነገር ይቅርብኝ፣ ብሩ ይቅርብኝ ብሎ እንግዲህ ዳጣ እንግዲህ ታሪክ ሰርታለች። በስተ መጨረሻ ብሩኬና ቅድስት ስለ ሽምግልናው እያወሩ ነበረ። እናትሽ ምን አይነት ሴት ናቸው? ሽምግልናውንስ ባይቀበሉን የኔና ያንቺን የፍቅር ጥያቄ እዚሁ መቅረቱ ነው እንዴ ብሎ ሲላት እሷም ደግሞ እየተሽኮረመመች ብሩኬ በጭራሽ የኔ ቤተሰቦች ባህል ወግ አጥባቂ ናቸው። በክብር ሽማግሌ ከላክል ይህን ያህል ጊዜ እኔንም ቢሆን ሳልዳር
የኔ የሚለው ህይወት ሳልኖር አሁን ላይ ደግሞ እድሜ በሄደ ቁጥር እና ትክክለኛ ህይወት በመጣ ሰዓት ቤተሰቦቼ በሙሉ ሊከለክሉ አይችሉም፣ በደስታ ነው የሚቀበሉት፣ እምቢ አይሉም ስትለው እሺ በቃ ቅድስትዬ መድብል ደግሞ ትትናን ነፃ እናውጣት፣ ከዝና እጅ እናውጣትና ሁላቸውም ጠቅልለን እስር ቤት ካሌብንም ዝናንም ሁላቸውንም የስራ ባልደረባዎችን ሁሉ ወደ እስር ቤት እንክተትና ከዛ በኋላ የእናንተን ሰርግ እንሰርጋለን እያለ መድብል ደግሞ ታያለህ፣ አሳይሃለሁ፣ ሁሉንም እስር ቤት ነው ማስገባቸው፣ ትትናንም ቢሆን ከዛ መከራ ፈልቅቀን እናወጣታለን። እንዲሁ ግን ትትናን የት ነው የምታውቃት ሲለው እስር ቤት ብዙ ተሰቃይታለች፣ ብዙ ነው የተሰቃየችው፣ በጣም ታሳዝናለች። በልጅነቷም እንግዲህ ወንድሟም እንደዚሁ ጠፍቷል። ስለዚህ ወንድሟንም ማግኘት ትፈልጋለች። ወንድሜን አግኝቼ በሞትኩ ነበር የምትለው፣ በጣም ነው የምታሳዝነው። ብሩክ ለመድብል ሲነግረው ምንም ችግር የለም እኔ ከዛ ጭንቃ አወጣታለሁ ብሎ መድብል እንግዲህ በጀግንነት ነበር ሲናገር የነበረው። እኔ እንዳንተ እንደ ወንድሜ እስር ቤት እንድትሰቃይም አልፈልግም። አንተ ወንድሜም ተሰቃይተሃል። ስለዚህ ትትናንም እንደ ትትና አይነት ወንድሞችንም ከመከራ አውጥቼ እኔ በሞት ምንም አይቆጨኝም ብሎ ለብሩክ ሲነግረው መድብል ከዛ ብሩክ ደግሞ ኧረ ወንድሜ መከታዬ አንተማ መሞት የለብህም አንተማ ትኖራለህ ምናምን ብሎ ብሩክን ማውራት ጀመረ። ከዛም እንግዲህ እስር ቤት እናስገባው ብሎ ስላለኝ ይችን እቅድ ልጨርስና አብረን እንገባለን፣ አብረን የምንሆንበት በጣም ቅርብ ነው እያለ ቅድስት እንግዲህ ብሩኬ ሲያወራትን ነበረ። ከዛም ሰላም ውድና የተከበራችሁ የተወደዳችሁ የኢለኒቱ ተከታታዮች እጅግ በጣም ተወዳጅና በጉጉት የምንጠብቀው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን እንግዲህ ቻናሌን ላይክ እና ሼር ሰብስክራይብ እያደረጋችሁ ብታበረታቱ በጣም ደስ ይለኛል። የምሳሌ መጨረሻ እንግዲህ እጅግ በወሬ ተሞልታ ለቅድስቴ እንግዲህ ሾርባ መስራት አለብን ብላ ከዳጣ ጋር ክችን ገብተው ጉድ እያሉ ይገኛሉ። ዳጣም ደግሞ ምንም መስራት ስለማይችል ምሳሌ እኔ እሰራዋለሁ፣ ዳጣ አንቺ ምንም መስራት አትችይም፣ ሁሉንም ነገር እኔ እንደነገሩ አድርጌው ምሳሌ መናገር ጀመረች። እንግዲህ ምሳሌ በጣም ቅመም የሆነች ልጅ ናት። ለቅድስት እንግዲህ እህልም ሾርባ መስራት ጀመረች። እንግዲህ ምሳሌ ማለት ነው። መቼ ነው እንጂ እናት የምትሆኝኝ? እናት ልጅ እንድትወልጅልኝ እፈልጋለሁ። እንዲሁም እነ ውሃ ቤት መሄድ እፈልጋለሁ አለቻት። እንዲህ ምን ልኮኝ ነው እነ ውሃ ቤት የምትሄጂው ስትላት መጫወት ፈልጋለሁ። ምን ነው የሚያጫውትሽ አጣ እንዴ ስትላት ከዛ አዎ አለች። ከዛ ለምን እኔ ያለሁልሽ አይደለ እንዴ ስትላት አይ እኔ ወንድም ነው የምፈልገው አለች ምሳሌ። ከዛ እኔ ወልድልሽ አለው አዎ አባትሽ ውለድልሽ አለቻት። ከዛ እንዴ አባቴ አይደለም ሴት እኮ ነው የሚወልደው፣ በቃ ሂጂና እዘዢው አለቻት። እንዴ ልጅ እኮ ታዞ ሳይሆን ተረግዞ ነው የሚወለደው አለች ምሳሌ። ከዛ ቅድስት ደግሞ ምንድነው አንቺ የትልቅ ሰው ወሬ የምታወሪው አንቺ ባለዬ ምናምን ብላ አሳሳቀቻት ማለት ነው። ከዛም እንግዲህ ለቅድስት ሾርባውን መሰራራት ጀምራ ጉድ እያለ ዳጣ ደግሞ ተንኮልና ክፋቷ እኔ የምልሽ አሁን አንቺ ለቅድስት ሾርባ የምትሰሪው እሷ ምን ሆና ነው ምናምን ስትላት አሟታን እኮ ዳጣዬ ምን ሆነሻል? እኔ ደግሞ እሷን የማገዝ ግዴታ አለብኝ። ስለዚህ ምንም ቢሆን ምንም ዳጣ ምን ሆነሻል እያለች ምሳሌ ደግሞ መናገር ጀመረች። ዳጣም ደግሞ እሺ በቃ ምሳሌዬ እንደውም አንቺ ከቅድስት ጋር አብረሽ ስለምትወይ ሙያ ነፍ ነው፣ ሙያ ትችያለሽ፣ እንዳደርግሽ አድርጊው። እኔ እንደሆንኩኝ ምንም ነገር አልችልም፣ አንቺ ጎበዝ ነሽ አለቻት። ከዛም ዳጣዬ ወጣይ። ቅድስት ደግሞ የሽምግልናውን ነገር ከተመካከሩ በኋላ ጋሽ የማህሌት ዕጣ ፈንታ በቃ ይሄ ሆነ
አንተ በቃ ይሄ ሆነ ለረዥም ጊዜ አንተ እሷን አግብተሃት የምሳሌ እናት ከሞተች በኋላ ስንቱ ነገር አለፈ። መጨረሻዋ እጣ ፈንታዋ የሆነ እንደዚህ ሆኖ ይቅር ብላ ስትለው ይኸውልሽ የክፉ ሰው ህይወት መጨረሻዋ እንዴ ይቅር እንግዲህ ፈጣሪ አንድ ሁለቴ እድል ይሰጥሻል። ይህንን እድልሽን ካልተጠቀምሽበት ግን መጨረሻሽ ነው የሚሆነው፣ መጨረሻሽ አያምርም እያለ ነገራት። በጣም ጋሽ በጣም የምትገርም ናት። እትዬ እኮ ይህን ያክል መስዋዕትና ዋጋ የከፈለችበት የለፋችበት ቤቷ በመጨረሻ ግን ጎዳና ለጎዳና መሆኑስ አያሳዝንም ብላ ጭራሽ ለቅድስት እንግዲህ ለማህሌት ጭራሽ ማሰብ ጀመረች። ማህሌት እኮ ለቅድስት ጉድጓድ ውስጥ እንድትገባ የምትቆፍር ነች። አትፈልግም እሷ ጥሩ ደረጃ እንድትደርስ። ቅድስት ግን ዙራ ለማህሌት ለጥላቷ ማዘን ጀመረች። መጨረሻዋ እንደዚህ ሊሆን ነው ወይ ጎዳና ላይ ልትወድቅ ነው ወይ እያለች ማለት ነው። ከዛ ብሩክ ደግሞ ተያት እባክሽ እሱ መጥፎ ሰው መጨረሻው ይሄ ነው ብሎ ይህንን ርዕስ እንዝጋው፣ ሰለኔና ሰላንቺ እናውራ ብሎ እንግዲህ ብሩክ ማለት ነው ከቅድስት ጋር ማውራታቸውን ቀጠሉ ማለት ነው ስለ ሰርጋቸው። ስለዚህ መሀሊት ደግሞ የመድብልን የሙዚቃ ዩቱብ ላይ ጭና ብር ስላገኘች ስለሰረቀች ማለት ነው እጇ ላይ ብር አላት። ያንን ስትጨርስ ደግሞ እጣዋ ፈንታዋ ጎዳና ላይ ይሆናል ብሎ አላት። ዝና እንግዲህ ትህትናን ጠበቃው ተብዬው ሊደፍራት ነበርና እንግዲህ ጠበቃው ተብዬ ማለት ነው እንግዲህ ሉላን ብሎ አልሆንለት ሲል ደግሞ ወደ ትህትና ዙሯን ማለት ነው። እንግዲህ ትህትና ደግሞ ሊደፍር ሲል አንዴ ጩኸት እንዲጮህና እንዲሁም ደግሞ ትህትና ላይ ያደረገውን ነገር በሙሉ ዋጋ ያስከፍሎታል። ትህትና ላይ እንደዛ ሲያደርግ እንግዲህ ዝና ደርሶ ለኬ አውቀው ነው እነሱ እያልክ እንደዚህ ሲያረጉኝ ሲቀጥሩኝ ምን ሲሉኝ እያመላለሱኝ ለዛ ነው ምናምን ብለስ የምትቀባጥረ የነበረው ለኬ ሉላንም እንደዚህ እያሸገርካት ነበረ። ስለዚህ አሁን ደግሞ ትህትና ላይ መጣህ ብሎ እንግዲህ ዋጋ እያስከፈለው ነው ለጠበቃው ማለት ነው። እንግዲህ ዝና ተላላኪና አሻንጉሊት አድርጎታል ማለት ነው። እንግዲህ ዝናን ካገኘውማ ያው ሉላን የሚያገኝ መስሎት ጭራሽ ጉድ ውስጥ ገባ። ስለዚህ በአንተ ስራን የማፈርጉኝ ምን አይነት ቆሻሻና ባለየ ሰው ነብሎ እንግዲህ ዝናም አበሸቃቅጠው። ለማንኛውም አዎ ይገባዋል ይሄ ምናጤ ጠበቃ ማለት ነው። እነ ሞገስን ብዙ አሰቃይቷቸው ነበር። እንግዲህ በዝና እጅ ውስጥ ገብተዋል። የክፉ ሰው መጨረሻ ይሄው ነው ማለት ነው። ለማንኛውም ሁላችሁም አብራችሁ ስለነበራችሁ ላይክ፣ ሸር፣ ሰብስክራይብ ስለምታደርጉልኝ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ያላደረጋችሁት ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ ስለነበረን ቆይታ። ባይ ባይ። የው መወዳት